አዎ እናንተ አላችሁ ቁርአን አላህ Subhanahu Ta'ala በግልጽ ትንሽ ድምፅህን እንደተናገረ ከፍ ብታደርገው አሪፍ ነው። አዎ ቁርአን በግልጽ ተናግሯል። እናንተ ትንሽ አላችሁ ድምፅህን ከፍ አድርገው። ድምፅ ድምፅ ማስተካከል ትችላለህ? አይሰማም አይ ዶንት ድምፅ ኖ የኔ አይሰማም ይሁን አሌሱ ነው አይሰማም ማስተካከል የምትችል ከሆነ አለቃ አዎ አሁን አስተካክለው እስኪ። አይሰማም ትሰማለህ። መሰማት ግን በጣም እንትን ነው፣ ዝቅተኛ ነው ድምፅህ። ወይ ሄርፎን ካረክ ወይ ደግሞ ማይክ አካባቢ በእጅ ከያዝክ ይመስለኛል አሁን እ ኤርፎን አጥልቃል። ኤርፎን ከሆነ ንቀለው ኤርፎኑ። ለዛ ነው በኤርፎን ይሻላል መሰለኝ። እስኪ አሁን ካልተሰማ ወጣው ኤርፎኑን ንቀለውና ሲሞክረው። እሺ አሁን እሰማለሁ። ትሰማለህ? ትንሽ ከፍ ማድረግ ከቻልክ እሺ። መልካም ቀጥልሽ። እሱን እናንተ አላችሁት ነው ያልኩት። በቁርአን አላህ Subhanahu Ta'ala በግልጽ እንደተናገረ ወማ ሰቀሉ ወማ ሰለቡ ወላኪን ሹቢሃ ነው። አልሰቀሉትም አልገደሉትም፣ ነገር ግን ተመሰለባቸው ነው ያለው። ኦኬ ኦኬ። የመጽሐፍ ቅዱሱ ጥቅሶች ላይ ጥያቄ አለ። ማለትም እንደሚሰቀል ግን ደጋግሞ ተናግሯል። ያው እኛ በመጽሐፍ ቅዱስ አናምንማ። ኦኬ። ስለዚህ ሰንበዲ መጥቶ የራሱን ታሪክ ከጻፈ ትክክል ነው ብለህ ታምናለህ ማለት ነው። ምክንያቱም ክርስቶስ በነበረበት ሰዓት ላይ የነበሩት ደቀ መዛሙርቶቹ ክርስቶስ እሰቀላለሁ ብሎ መናገሩን ደጋግመው ጽፈዋል። ረሱል ሰለላሁ ዐለይሂ ወሰለም በተናገሩት ሐዲስ የአህሉል ኪታብ የሆኑ ሰዎች አንድ ቁርአኑን እንትኑን መጽሐፍ ቅዱስና ቁርአኑን እንጨርስ አይሻልም? ስለ እስልምና ብዙ አታውቅም እንዴ? ሙስሊሞች ቁርአንና ሐዲስን በደንብ ነው የምንቀበለው። ቅድሚያ መጽሐፍ ቅዱስ ላይ በጊዜው የነበሩት ይሰቀላል አሉ። ይሄንን ለምን አትቀበልም? ለምሳሌ በእኛ አላሉማ። ማን ብሏል? ለምሳሌ በእኛ በእስልምና ያለ ሰው አለ? ኢሳ አልሰቀልም ብሏል በእናንተ ቁርአን ላይ? ኢሳ አላህ መስክሮታል እንዳልሰቀሉትም አልሰቀልም ብሎ ተናግሯል። እሰቀላለሁ ብሎም አልተናገረም። ኦኬ። ኢሳ ነብይ ነው አይደለም? ነብይ ነው። ኢሳ ነብይ ነው አይደለም? ኦኬ ነብይ ነው። የዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ እንደተናገረው ጎበዝ። ኢሳ ነብይ ነው። በደንብ አስተውሉ። ተመልሶ ይመጣል አይመጣም? ይመጣል። ከኢሳ በኋላ የሚመጣ ነብይ አለ የለም? የለም። ኦኬ። ኢሳ የመጨረሻው ነብይ ነው ማለት ነው? ነው አይደለም? አይደለም። ኢሳ ተመልሶ ይመጣል። ከኢሳ በኋላ የሚመጣ ነብይ አለ አልኩት። የለም አለኝ። ኢሳ ይመጣል። ኢሳ የመጨረሻ ነብይ ነው ስለው ደግሞ አይደለም ይለኛል። ይፈጠራል አላልኩም። this is islamic dilemma። ቆይ ኦኬ። ቆይ ኢሳ በህይወት አለ የለም? አሁን በህይወት አለ። ፊሰማ በሰማይ። ኦኬ። ዘካ ይሰጣል? ሲመጣ የእስልምናን ህግጋት ይከተላል። ዘካ ይሰጣል? አሁን አይሰጥም? አሁን አይሰጥም። ሲመጣ የእስልምና ቴንክ ዩ። አንዴ ሱራ 19:31 አንዴ ክፈትልኝ ክርስቲያን። ቤትም ስፍራ ብሆን ብሩክ አድርጎኛል፣ በህይወት እስካለው ድረስ ሶላትን በመስገድ ዘካን በመስጠት አዞኛል ይላል። አይሰጥም አሁን አለኝ። ቤትም ስፍራ ቢሆን ዘካን እሰጣለሁኝ በህይወት ካለው አለ። አይሰጥም አለኝ። ስለዚህ በህይወት የለም ማለት ነው። በሰማይ ላይ ያለ የሚል እምነት ነው ያለን። አሁን እንደ ሰዋዊ በመደረግ ቤትም እኮ እኔ የት ነው ያለው አይደለም ጥያቄ ከወንድማችን አንተ ባልከ መሰረት ቆይ በህይወት ካለ በደንብ አስተውሉ፣ ዘካ መስጠት አለበት። የትም ስፍራ ቢሆን በህይወት ካለ ምን ይላል ቁርአኑ? ወንድማችን በህይወት ካለ ምን ማድረግ አለበት? ሰላትን ይሰግዳል። ዘካንስ? እሺ ይሰጣል አለ። ዘካን አሁን እየሰጠ ነው አይደለም? አይደለም። እናመሰግናለን። ስለዚህ በህይወት የለም። አንደኛ ኦኬ። ኢሳ
እሺ ኢሳ ሞታለሁ ብሏል አልሞትም ብሏል? እሞታለሁ ብሏል። እሞታለሁ ብሏል። አልሞትም ተመልሼ እመጣለሁ ያለበት አንድ የቁርአን ጥቅስ ልትሰጠኝ ትችላለህ? አልሞትም ምን እ የቁርአን ጥቅስ እኮ የአላህ ሱብሓነሁ ወተዓላ ከላም እኮ ነው። እኛ ቁርአንን እኮ የአላህ እኮ ሱብሓነሁ ወተዓላ ንግግር እንጂ የኢሳ ንግግር ብለን አናውቅም። ይኸው እዚህ ጋር እኮ ተናገረ እኮ ኢሳ። ይህንን አላህ ነው የተናገረው? ኢሳ ነው የተናገረው? አላህ አስታወሰን የተናገረው። እንደዚህ ያስታወሰውን እስቲ ንገረን። አሁን የማንን ንግግር ነው ኢሳ አላህ ያስታወሰ? የኢሳ ተናግሯል ብሎ የኢሳን በል። አሁን ኢሳ እንዲህ ተናግሮ ያስታወሰውን አላህ ስጠኝ እስቲ። ተመልሼ እመጣለሁ አልተሰቀልኩም፣ ወይንም ደግሞ ተመልሼ ስመጣ ነው የምሞተው ያለበትን አንድ ጥቅስ ብቻ፣ ብዙ አይደለም የምፈልገው፣ አንድ ብቻ። አልሰማኸኝም ልበል? ቁርአን የማን ንግግር ነው ብያለሁ? እኔ ማንም ይሁን ይኸው እዚህ ጋር እኮ አሳየው። ኢሳ እንደዚህ ብሎ እንደተናገረ አሳየው። እንደዚህ የተናገረበትን አንድ ጥቅስ ብቻ። ይህንን አላህ ሱብሓነሁ ወተዓላ አስቀመጠልን በራሱ በከላም እኮ ያንንም እንደዛ ያስቀመጠበትን ገደሉትን ብሎ ገለጸልን ነው እኮ። እሺ ልስማማልህና ላቅልልልህና ኢሳ ተመልሶ ይመጣል ያለበትን አላህ አንድ ጥቅስ ብቻ ከቁርአን ስጠኝ። ኢሳ ተመልሶ እንደሚመጣ ረሱል ሰለላሁ ዐለይሂ ወሰለም ተናግሯል በሐዲስ አለ። አላህ ያውቀውም ማለት ነው። እናመሰግናለን። ሉክ ረሱል ሰለላሁ ዐለይሂ ወሰለም አላህ ኢሳማ የሚመጣው ሊፈርድብህ ይመጣል። እኛም እናምናለን እሱን። ኢየሱስ ሊፈርድብህ ዳግም ቆይ አለቃ አንዴ ተመልሶማ ይመጣል። ሊፈርድብህ ይመጣል። እሱን እናምናለን እኛ። ዳግም ይመጣል። አንዴ አዳምጥ፣ አደርበኛ ቁጥር 15 ላይ አድርገው። ክርስቲያን በደንብ አስተውሉ፣ አርጉመንቱን በደንብ አስተውሉ። ኢሳ ነብይ ነው አለኝ። ተመልሶ ይመጣል ብለህ ታምናለህ? አዎ ይመጣል ብዬ አምናለሁ። ከኢሳ በኋላ ተመልሶ የሚመጣ ነብይ አለ አልኩት። የለም አለኝ። ውጪዝ የመጨረሻው ነብይ ኢሳ ነው ስለው ኖ አይደለም አለኝ። ከራሱ ጋር ተጋጨ። ኢሳ ምን ብሎ ተናግሯል? በህይወት እስካለው ድረስ በየትኛውም ስፍራ ብሆን፣ ሉክ ምድር ላይ ብቻ አይደለም፣ በየትኛውም ስፍራ ብሆን ሰላትን ሰግዳለሁ፣ ዘካ ሰጣለሁ ይላል። ዘካ እየሰጠ ነው ብዬ ስጠይቀው አሁን አይደለም አለኝ። በህይወት የለም ማለት ነው። በራሱ ንግግር መሰረት በህይወት ካለ ዘካ መስጠት፣ ሰላም መስገድ ግዴታው ስለሆነ ነጠለና ሰላት እየሰገደ ነው፣ ዘካ ግን እየሰጠ አይደለም አለኝ የሚል የለውም። በህይወት እስካለው ድረስ ዘካን ሰላትን አደርጋለሁ ብሏል። አልሞትም ያለበት አለ? የለም። ተመልሼ እመጣለሁ ያለበት አለ? የለም። አላህ ተመልሶ ይመጣል ያለበት አለ? የለም። እሞታለሁ ብሏል ወይ? መጽሐፍ ቅዱስ ላይ ደጋግሞ ክርስቶስ ቤዛ ሊሆን እንደመጣ፣ በሞቱ ሞቱን ሊሽር እንደመጣ፣ በሶስተኛው ቀን እንደሚነሳ፣ እንደሚሰቀል፣ መከራን እንደሚቀበል፣ ደጋግሞ እንደሚሞት ተናግሯል። በቁርአን ላይ አልተናገረም ወይ? ተናግሯል። ቁርአን ላይ ደግሞ እንዲህ ብሏል፣ በተወለድኩበት ቀንና በሚሞትበትም ቀን ሕያው ሆኖ በሚነሳበትም ቀን ሰላም በእርሱ ላይ ይሁን። እንደሚሞት ቁርአኑ ግልጽ በሆነ ሁኔታ ተናግሯል ማለት ነው። ኢሳ እንደሚሞት፣ እንደሚሞት በግልጽ ቁርአኑ ተናግሯል። ስለዚህ ቁርአኑ ላይ በግልጽ ተናግሯል። መጽሐፍ ቅዱሳችን ላይም ደግሞ በግልጽ ተናግሯል። ወንድማችን አሁን አርጉመንቱ ምንድነው? እሱ ቁርአን ያላለውን እነ አይሻን ምናምን ነገር እና አቡ ሁረይራ ያወሩትን ሊነግረን ማለት ነው። እነሱ ነብይም አይደሉም፣ ኢቭን ቁርአንም አያውቃቸውም። እስልምና በሁለቱም መረጃ እንደሚል ታውቃለህ። ኦኬ፣ በሁለቱም መረጃ ይሄዳል። መልካም፣ በደንብ አስተውል። ይሄ አሁን የሞተ ነው የሞተ አይደለም። ይሄ እንደዚህ ተብሎ የተነገረበት በተወለድኩበት ቀንና በሚሞትበት ቀን ሕያው ሆኖ በሚነሳበት ቀን ሰላም በእርሱ ላይ ይሁን ይላል። ለሞተ ሰው ነው የተነገረው ወይንስ በሕይወት ላለ? ጎበዝ። ቆይ ይሄ አሁን በሕይወት ላለ አካል ነው እንደዚህ ተብሎ የሚነገረው ወይንስ ሞቶ ላለፈ አካል ነው? ሞቶ ላለፈ። ታዲያ ምን ችግር አለ?
ሞቶ ላለፈ ነው። አዎ ረሱል ሰለላሁ ዐለይሂ ወሰለም ሞቷል። ኖ ይሄ እኮ ስለ ሙሐመድ አይደለም። ይሄ ለሞተ አካል ነው የሚነገረው ወይንስ በህይወት ላለ አካል? በህይወት ላለ አካል ነው። በመሞትበት እኮ ነው። ገናኛ ሞታል የሚል እምነት የለም። ኦኬ ይሄ ስለዚህ ይሄ ገና ላልሞተ አካል ነው አይደል እንደዚህ ተብሎ የሚነገረው? ያህያ ሞቷል አልሞተም? ያህያ ሙፈሲሮቹ በአራተኛ ሰማይ ላይ ያህያ ሞታለሽ። ያህያ ሞታል። እሺ ቁጥር 33 አድርገው አሁን ሰላምን በእኔ ላይ ነው በተወለድኩ ቀን በምሞትበትም ቀን ሕያው ሆኜ በምቀሰቀስበትም ቀን በማስተውሉ ቁጥር 15 እና ቁጥር 33 ተመሳሳይ ናቸው። አለቃ እንዴት እንደተበላ አልገባውም። አሁን ተመሳሳይ ናቸው። ቆይ ምን አለን? ለሞተን የተነገረው አለን። ጨረስን ማለት ነው። ኢሳ ሞቷል። ማን ነው ይሄ? ያህያ ይሄ ስለ ኢሳ አይደለም ያወራው። ተመሳሳይ ጥቅስ ነው። በምሞትበት ቀን ስላለ አልክ፣ ገና አልሞተም የሚያሳይ ነው አልክ። ያህያ ሞቷል አልሞተም ስልህ ሞቷል አልክ። ስለዚህ በምሞትበት የሚለው አነጋገር ለሞተ ነገር የሚነገር ነው ማለት ነው። ለያህያና ለኢሳ የተነገረው ተመሳሳይ አረፍተ ነገር ስለሆነ ያህያ ሞቷል ካልክ ኢሳም ሞቷል። ፔሬድ። የሁለቱም አንድ አይነት አረፍተ ነገር ነው የተነገረባቸው። ሱራ ስንት? ያህያው 15 እና 33 ሱራ መርየም ላይ ሱረቱ መርየም ላይ ሱራ መርየም አላሁ ሙስተዓን አገኘው እኔስ ቀጥል ክርስቲያን። በጣም ግልጽ ነው። በነገራችን ላይ ስለ ያህያ ሳይሆን ስለ ኢሳ አለይሂ ሰላም ቁጥር 15 ያህያን ከየት አመጣው? ቁጥር 15 አድርገው አንቀጽ 15 ያህያ በህይወት እያለ ምን ብሏል? ሰላም በእኔ ላይ ነው በተወለድኩ ቀን በሞትበትም ቀን ሕያው ሆኜ በምቀሰቀስበትም ቀን ብሎ ተናግሯል። ነገር ግን ሞቷል ከዛ በኋላ። በትርጉሙ መልሰ ኦኬ ይሄ ቁጥር 15 ስለ ያህያ ነው የሚያወራው። ምን ይላል? ቁጥር 12 ጀምሮ ያህያ ሆይ መጽሐፉን በጥብቅ ያዝ አልነው እያለ ይቀጥልና ቁጥር 15 ላይ በተወለድኩበትም ቀን በሞትበትም ቀን ሕያው ሆኜ በምነሳበትም ቀን ሰላም በእርሱ ላይ ይሁን ብሎ ተናግሯል። ትርጉሙን አታበላሽ። ተናጋሪው ማን ነው? ማንም ይሁን በህይወት እያለ ነው የተናገረው ይሄ ቃል ማንም ይሁን አይደለም። ያው ራሱ ቢኖሮ ትክክል። ተናጋሪው አላህ Subhanahu Ta'ala ነው። በተወለደበትም ቀን በህይወት እያለ ነው ወይስ አይደለም? ተናጋሪው ሌላ ካለው እንጂ አለቃ ምንም እኮ ማተር የሚያደርግ ነገር እኮ አይደለም እያነሳ ያለው። በእናት ሁለቱንም አላህ ተናግሮታል ብለህ ነው አንተ የምታምነው አይደል? ይሄያ ቆይ ሁለቱንም አላህ ነው የተናገረው። አይ አለቃ አዳምጥ። ቆይ ቁርአን ውስጥ ካላህ ውጭ ሌላ አካል የተናገራል ማለት ነው? ቁርአን ውስጥ ሌሎች የተናገሩትን አላህ Subhanahu Ta'ala ያስታውሰናል ብያለሁ መጀመሪያ። ቆይ ቁርአን ውስጥ ያላህ ቃል ያልሆናል ማለት ነው? የአላህ Subhanahu Ta'ala ንግግር ሆኖ ያላህ ቃል ያልሆናል የለም። መልስልን እባክህ፣ ዳይሬክት መልስልን። ቅድም ምን እያለን ነበረ? ያላህ ንግግር ነው እያለን። ያላህ ቃል ያልሆናል ማለት ነው? ምንም እንትን አትበል። እዚህ ጋር ያህያን የተናገረው ያላህ ቃል ያልሆናል የለም። ቁርአን ውስጥ እየተቆራረጥክ ነው ማለት በደምብ እሰማለሁ። ቁርአን ያላህ ቃል ያልሆናል ወይ? ቁርአን ውስጥ ቁርአን ያላህ ቃል ነው አልኩ። ሌሎቹ የተናገሩት ንግግር አላህ Subhanahu Ta'ala ተናግሯል ብሎ ይገልጻል። በቃ ስለዚህ አላህ ነው ሁለቱ ጋርም ተናጋሪው። የለም እዛ ጋር ኢሳ ተናገረ ብሎ ገልጿል። ልዩነቱን አስረዳን። ቆይ ወንድማችን ልዩነቱ ገብተዋል፣ ግን ክፍሉ እኮ ምንም ልዩነት የለውም። ያህያም በተወለድኩበት ቀን አለ
ኢሳን በተወለድኩበት ቀን አለ፣ በመልክ ነው ልዩነት ያለው። በምሞትበት ቀን አለ። ያያ አላለም። ቆይ በሚሞትበት ቀን አልመጣም? አላለም። ሞቷልሽ አልሞተም? ያያ ያህያ አላለም። ራሱን እኔ በተወለድኩበት ቀን አይልም። እናመሰግናለን። ስለዚህ ቆይ በጣም እናመሰግናለን። ቁርአን ውስጥ አላህ ያልተናገራቸው ፍጡር የተናገራቸው አሉ። እናመሰግናለን። እስማማለሁ። እኛም እያልን ያለነው አንድም ይሄንን ነው። ይህንን ለምሳሌ አላህ ተናግሮታል። ያኛውን ደግሞ ኢሳን የተናገረው አይደለ? ኢሳ መናገሩን አላህ ሱብሓነሁ ወተዓላ ገለጸ። አለቃ ቆይ በቀላሉ ችግር የለውም። አለቃ ችግር የለውም። እንደሚሞት እንደ አላህ የህያ እንደሚሞት ቀድሞ ተናግሯል አይደል? በህይወት እንደሚወለድም እንደሚሞትም ተናግሮለታል። ስለዚህ አላህ የህያ እንደሚሞት እንደሚሞት ከዛ ህያ ሆኖም እንደሚቀሰቀስ ተናግሯል አይደለ? ተናግሮለታል አላህ። አዎ አላህ ሱብሓነሁ ወተዓላ ተናግሯል። በጣም ጥሩ። እዚህ ጋር ደግሞ ኢሳ ራሱ ነው የተናገረው ስለ ራሱ ማለት ነው። ኢሳ ራሱ ስለ ራሱ ምን ብሎ ተናገረ? በተወለድኩበትም ቀን በምሞትበትም ቀን ህያ ሆኜ በምቀሰቀስበትም ቀን ብሎ ራሱ ኢሳ ተናግሯል ማለት ነው ስለ ራሱ። ቴንክ ዩ። ምንም እኮ አባስኮ የባሰ ያኛውን አላህ ነው የተናገረለት። ኢሳ ደግሞ ትንቢት ተናግሯል ስለ ራሱ ሞት ማለት ነው። ቆይ አለቃ እኔ ተስማማው ከአንተ ጋር ያኛውን አዳምጥ አለቃ። ያኛውን ለያያ አላህ ተናገረለት አይደለ? ይሄንኛውን ደግሞ ኢሳ ተናገረ። ኢሳ ከራሱ ነው የተናገረው ወይንስ ከአላህ የሰማውን? ሁለቱንም የአላህ ሱብሓነሁ ወተዓላ ንግግር ነው። እናመሰግናለን። በቃ እናመሰግናለን። ጨረስን። ኦኬ ሰላም ናቸው። ይደርባል። አይ ቲንክ ድምፅህን አስተካክለው። አንዴ ጥያቄ አለኝ። ጥያቄ በኋላ ላይ፣ አሁን ስዕለቱ ላይ ብቻ ሙቤ። እሺ ማሄር ይቀድማል። አይ ቲንክ ማሄር እና አሊማ መቀጠል ይችላሉ። ሰላም፣ እንዴት ናችሁ? ሰላም ይመስገነው። ጥያቄ ነበረኝ። ጥያቄ በኋላ ላይ። ኢየሱስ ቀጥታ የተናገረውን እንደሚሞት እንደሚሰቀል ለምን አታምኝም? አይ ሲጀመር የመሰቀሉስ ጥቅሙ ምንድን ነው? ራሱ ለምንድን ነው የሚሰቀለው? ጥቅሙ ሌላ ጉዳይ እናወራለን፣ እሱ ችግር የለውም። ግን መሰቀሉን መናገሩ ለምን አታምኑ? አይ አልተሰቀለም ስለተባለን በቁርአን ግን እኔ ተሰቅሏል ቢባልም እኔ ጥቅም አለው ብዬ አላምንም ራሱ ማለት ነው። አልተሰቀለም ይላል ግን ቁርአኑ። አልገደሉትም አልሰቀሉትም ይላል አይደል? አልሰቀሉትም እና አልተሰቀለም አይለያይም። አልሰቀሉትም አልገደሉትም እና አልተሰቀለም ልዩነት አለ የለውም? እንዴት ነው የሚለያየው? ተሰቅሏል ለሚሉ ሞተ ለሚሉ ሰዎች ነው አይደል? አልተሰቀለም አልተገደለም የተባለው እንደዛ ብሎ ለሚያምኑ አልተሰቀለም ከሆነ ከና አልተሰቀለም ሊሆን ይችላል። እሱ ላይ ሲሆን አልሰቀሉትም ሲሆን ግን ሰቀልን የሚሉት አካላት ስፔሲፊክ አካላቶች እናንተ እንዳላችሁት አይደለም ለማለት ሊሆን ይችላል። ለምሳሌ አልገደሉትም ጫላ የሚባለውን የሆኑ አካላት መጥተው ገለነዋል ቢሉ አይ አልገደላችሁትም ቢባል ያ ሰውዬ ግን በሌሎች ደግሞ ተገድሎ ሊሆን ይችላል። እንዴ አልተገደለም ከተባለ እኮ አልተገደለም። ምንድነው ልዩነቱ ራሱ? እንዴ በጣም ታወሳስባለህ እንዴ እያልኩሽ ያለው ገዳዮቹ እናንተ አይደላችሁ። ለምሳሌ እሺ ሱራ 8:17 አንዴ ክፈትልኝ ክርስቲያን። ይሄንን እስቲ አንድ ያስረጅኝ። ለምን መጽሐፍ ቅዱስ ላይ አልጠየቅህም? እኔ ጥያቄ ልጠይቅ ነው የገባሁት። ትጠይቂያለሽ። ይሄን ክፍል አንብቤው እስቲ። እኔ አልኩሽ አሁን ምሳሌ የሰጠሁሽ ይኸው ቁርአኖች ላይ ያለ ነው።
ይህን ክፍል እስቲ አሁን ፈስሪው። እንዴት ነው የምፈስረው? አንብበዋ። ከተነበበ እኮ ግልጽ ነው አይደለ? እኔ ግልጽ አልሆነልኝም። ምክንያቱም አልገደላችኋቸውም አለ። አልገደላችሁም አለን። አሁን አልገደላችሁም እያለ ነው ክፍሉ አይደለ? ግን አላህ ገደላቸው አለ። ኦኬ። ስለዚህ እንደዚህ ከሆነ እነሱ ነፃ ናቸው፣ ምንም እጃቸው እዛ ነገር ውስጥ የለም ብለን ስናስብ ጭብጥን አፈር በወረወረ ጊዜ አንተ አልወረወርክም አለ። ኦኬ። አፈር በወረወራችሁ ጊዜ እናንተ አይደላችሁ መወረወራችሁት አለ። ግን አላህ ወረወረው አለ። አላህ ወረወረው፣ ወደ አይኖቻቸውም አደረሰው አለ። ስለዚህ አላህ ከአርሽ ላይ መጥቶ ጭብጥ አፈር አንስቶ ሰዎቹ ላይ ወረወረባቸውና አይናቸው እስከተተ አላህ ለአማኞቹም ከእነርሱ የሆነን መልካም ጸጋ ለመስጠት ይህንን አደረገ። አላህ ሰሚ አዋቂ ነው አለ። ይህን ክፍል እስቲ ያስረጅኝ። እናንተ አልገደላችሁም፣ አላህ ገደላቸው። ጭብጥን አፈር በወረወርክም ጊዜ አንተ አልወረወርክም፣ ወረወርክ ይለውና መልሶ ደግሞ አንተ አልወረወርክም። ምን ማለት ነው? ኦኬ። እኔ ጭብጥን ወረወርኩኝ ገደልኩ ስል ነው አንተ አይደለም የገደልከው፣ አላህ ነው የገደለው። ጭብጥ አፈር አንተ ነው የወረወርኩና አይናቸውን የመታው። ኖ አንተ ግን አይደለም የመታው፣ አላህ ነው የመታው። ይሄን ክፍል አስረጅኝ እስኪ። እኔ አላስረዳም፣ ጥያቄ ልጠይቅ ነው የገባሁት። ግን አልገደላችኋቸውም ሲል እነማንን ነው እንደዚህ እያለ ያለው? ለእነማን ነው የተናገረ ያለው? ምን ስለምንድን ነው የሚያወራው? ስለ መሐመድ እና ተከታዮቹ በጦርነት ላይ በነበረ ጊዜ። ምን አገናኘው ከዛ ጋር? በደንብ ይገናኛል። ኢሳንም አልገደሉም ሲል በተመሳሳይ እኔ ነኝ እንጂ የምገለው በእናንተ ኃይል በእናንተ አቅም አይደለም እያላቸው ነው። ሰቀልን አላችሁ እንጂ እናንተ አልሰቀላችሁትም ነው። እኔ ነኝ የሰቀልኩት ነው። የሚገለው አምላክ አይደለም። እናንተ ገለናል ብላችሁ ትላላችሁ። ቆይ እናንተ ገለናል ትላላችሁ፣ አልገደላችሁትም። መግደል የምችለው እኔ ነኝ ነው። እነሱ እኮ ድንጋይ አንስተው ወርውረዋል፣ አፈር ወርውረው እኮ አይናቸውን መጥተዋል እነኛ። ነገር ግን በእናንተ ኃይል አይደለም በእናንተ አቅም አይደለም፣ እኔ ነኝ አይናቸው ላይ ያደረስኩት፣ እኔ ነኝ የወረወርኩት ሲል አላህ መጥቶ ድንጋይ አንስቶ እየተወራወረ ተደባድቦ ነው። መቼም አትይኝም። እናንተ አልወረወራችሁም፣ የወረወርኩት እኔ ነኝ ሲል አላህ መጥቶ ተወራውሮ ነው ብለሽ ነው የምታምኚው? አይልማ። እንደዛ እንዴት ነው እንደዚህ የምትለው አንተ? አይልም እንዴት ያለሽ? አንዴ ሙቤ አይልም እንዴት ያለሽ? ክፍሉ እኮ ግልጽ ነው። ከዛ ጋር ምን ነው እያልካለው? ቆይ ጭብጥን አፈር በወረወርክም ጊዜ ማን ነው ወረወርክ የተባለው? አላህ ነው ወይንስ ሙሐመድ እና ተከታዮቹን ነው? አይ አላህንማ አይደለም። ኦኬ አላህን ካልሆነ አልወረወርክም አለው። እሺ በወረወርክም ጊዜ ብሎ አልወረወርክም ማለት ምን ማለት ነው? አስረጅኝ እስኪ። ሁለቱም የሚጋጩ ነገር ናቸው። በወረወርክም ጊዜ አልወረወርክም፣ ሁለቱ አይጋጩ? አይ አንተ አትገላቸውም ለማለት ይሆናል። ሲጀመር ጥያቄም ራሱ ትክክል አይደለም። በጣም የተወሳሰበ ጥያቄ ነው የምጠይቀው። በጣም ግልጽ ነው። ክፍሉን ይኸው። በወረወርሽም ጊዜ አልወረወርሽም ብልሽ ምን ማለት ነው? አንቺ በወረወርሽ ጊዜ ድንጋይ አልወረወርሽም ብልሽ ምን ማለት ነው? ሁለቱም የሚጋጩ ናቸው። እነኝን አስማሚልኝ። እሺ አቅም የለኝም ለማለት ነው። ፕሊስ አለቃ ጣልቃ ትግባ። ምን አልሽ? ቀጥል እሺ፣ ጠይቀኝ እንደገና። ድንጋይ በወረወርሽ ጊዜ አልወረወርሽም ተብለሽ ከተባልሽ ምን ማለት ነው? በወረወርሽም ጊዜ አልወረወርሽም ማለት እኔ እንጃ አላውቅም። እሺ አልገደልሻቸውም አላገደለስ ብል እኮ እኔ አልገደልኳቸውም እሱ ገድሏቸዋል ማለት ነው። አገልጽ እኮ ነው እንዴ? ምንድን ነው የምጠይቀኝ? አንቺ አልወረወርሽም ግን ድንጋዩን እኮ እኔ በወረውርም እኮ እኔ አልገላቸውም። አላህ ነው አይደለም የሚገላቸው፣ ግን ለዛ ሰበብ ሊሆን ይችላል እኔ ማለት ነው። ሰበብ ሊሆን ይችላል። አልገደሉትም አልሰቀሉትም የሚለውም ገዳዩ አላህ ነው እናንተ አይደላችሁም ከሚል አንጻር የተነገረ ነው። ከዚህ ጥቅስ ውጭ የሌለውም ለዛ ነው። እኛም እያልን ያለ ነው። እነኛ ሰዎቹ ገለናል ብለው ሲፎክሩ እናንተ ገዳይ አይደላችሁም፣ ገዳዩ አላህ ነው። እነኚህ ሰዎች ወርውረው አልወረወሩም የተባሉት ምክንያት በእናንተ አቅም አይደለም። እነኛም ሰቅለናል ቢሉም አልሰቀላችሁም፣ የእናንተ አቅም አይደለም። ልቀጥል ፎይ ትጨርስ አሊማ።
ተቃርነዋለሽ እዚህ ላይ አይ ልጠይቅህ እኔ ጥያቄ መጨረሻ ላይ አሁን ስቅለቱ ላይ ብቻ እኮ ስለ ስቅለቱ እኮ ነው። አስረዳኝ ስለ ስቅለቱ። ኦኬ እንደሚሰቀል የተናገረውን ታምኝበታለሽ አታምኝበትም? እኔ አላምንም። እኔ ቢሰቀልም ባይሰቀልም ጥቅም የለውም እያልኩ ነው። እኔ ቁርአን ላይ ራሱ እንደተሰቀለ ቢቀመጥ ራሱ እዚህ ተሰቅሏል ራሱ ቢል እኔ ለኔ ማለት እናንተ ተሰቀለልን የምትሉት አሁን ለኃጢአታችሁ ነው አይደለ? እኔ እንደዛ አላምንም፣ አልቀበልም። እንደዛ ቢል ራሱ ኦኬ ለምን ማትቀበዩ? ለምንድን ነው የሚሰቀለው? እሱ ተሰቅሎ ነው እንዴ እኔ ምንድን ነው? ኦኬ መሰቀሉ ላንቺ ጤናማ አይደለም ብለሽ ነው የምታምኙ? ማለት ለመዳን ይሄ አስፈላጊ አይደለም ብለሽ ነው የምታምኙ? አይ እንዴት አምላክ ይሰቀላል? አዎ አምላክ ለኔ ብሎ አይሰቀልም። አምላክ ላንቺ ብሎ ግን በየቀኑ ለሊት ወደ ቅርቢቱ ሰማይ ይመጣል አይደለ? እኔ በስ ስላንተ እኮ ነው የጠየኩት። አሊማይ በየቀኑ ግን ከምሽቱ ለሊት ካርሽ ላይ በየቀኑ ለሊት ይመላለሳል። አንድ ቀን አይደለም። ጥያቄ መልስ እንጂ ወደዛ ትሄዳለህ። እመልሳለሁ እኮ ሳትሄድ መልሳ ጠየቅኩህ አይደለ? እኔስ ክርስቶስ መሰቀሉ ለቤዛነት ነው፣ ሊያገለግለን መጥቷል። እሱን እናምናለን እኛ። ይሄንን ደግሞ የምናፍርበትም ሳይሆን እጅግ አምላክ ለፍጡራኑ ካሳየው ፍቅሩን የገለጸበት አንድያ ልጁን እስከ ሞት ድረስ መስጠት ነው። ፍቅሩን የገለጸበት ሮሜ ምዕራፍ 5 ነው 6 ላይ አንዴ ቼክ አድርግልኝ ክርስቲያን። ፍቅር ምን ያህል እንደሆነ ጠላቶች እንኳን ሳለን እንዴት እንደወደደን ሐዋርያው ቅዱስ ጳውሎስ ሮሜ 6 ላይ አንዴ ቼክ አድርገው 5 ነው። ኦኬ ቁጥር 6 አካባቢ ኦኬ ከቁጥር 6 አካባቢ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና። ስለምን? ስለ ኃጢአተኞች ሞቷልና። ስለ ጽድቅ የሚሞት በጭንቅ ይገኝ ይሆናል። በጣም ስለምንወደው ሰው፣ በጣም ስለምናፈቅራት ወይንም ስለምታፈቅረው ሴት ነፍሴን ሰጣለሁ ልትል ትችላለች፣ ሊል ይችላል። በጭንቅ እሱ ስለምጠሉት ሰውስ ነፍሱም ይሰጣል። ስለ ጻድቅ የሚሞት በጭንቅ ይገኛል። ስለ ቸር ሰው ግን ሊሞት እንኳ የሚደፈር ምናልባት ይገኝ ይሆን? ነገር ግን ገና ኃጢአተኞች ሳለን ከክርስቶስ ጋር ተጣልተን ከእግዚአብሔር ጋር ርቀን ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለው የራሱን ፍቅር ያስረዳል። ይልቁንስ እንግዲህ አሁን በደሙ ከጸደቅን በእርሱ ከቁጣው እንድናለን። ጠላቶች ሳለን ከእግዚአብሔር ጋር በልጁ ሞት ከታረቅን ይልቁንም ከታረቅን በኋላ በሕይወቱ እንድናለን። ስለዚህ ክርስቶስ የመጣው ሞትን በሞቱ ሊሽር ሕይወቱን ሊሰጠን ነው። ለዚህ ነው በእርሱ የሚያምን የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲሁ ምን ብሎታል? ወዷልና ይላል። እግዚአብሔር ፍቅር ነው፣ ፍቅር የሌለው እግዚአብሔርን አያውቅም ይላል። ዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ፣ አንደኛ ዮሐንስ ምዕራፍ 4 ቁጥር 8 እና ቁጥር 16 ላይ ይሄንን ክፍሎች ታገኛላችሁ። ስለዚህ እግዚአብሔር ፍቅሩን የገለጸበት ለፍጡራኑ አጥፍተው እንኳን የባሪያ መልክ ይዞ ማንኛውም ፍጡር ከፍጡራን ውስጥ በሰው ልክ የተካከለ በሰው ልክ በክብር የተፈጠረ የለም። ያ አክብሮ የሰራው የሰው ልጅ ጥፋት አጠፋ፣ ወደቀ። ነገር ግን እግዚአብሔር እውነተኛ ፈራጅ ስለሆነ ሞትን ፈረደበት። ሞቶ እንዳይቀር ደግሞ ይቅር ባይ ፍቅር አምላክ ነውና ሰው ልጅ እግዚአብሔርን መሆን ሽቶ ቢወድቅም ቢሞትም ዲያብሎስ ነክሶበት ሞት አስሮት እንዳይቀር ሞትን በሞት ለመሻር ያ የሰው ልጅ የናፈቀውን እግዚአብሔርን መሆን ማይችለውን ክርስቶስ በስጋ የባሪያን መልክ ይዞ በስጋው ተገልጦ ፊልጵስዩስ ምዕራፍ 2 ቁጥር 5-8 እንደሚናገረው ያ በእግዚአብሔር መልክ ሲኖር የነበረው የባሪያን መልክ ይዞ እንዲሁም እስከ መስቀል ድረስ ታዞ ሞትን በሞቱ ሻረው፣ ህይወቱን ሰጠን። ህይወቱ ምን አለን? ዮሐንስ ወንጌል ምዕራፍ 10 ቁጥር 17 ላይ እንደሚናገረው ነፍሴን ስለ በጎቹ እንደሚያኖር እንደሚሰጥ ይነግረናል። 17 አንዴ ክፈተው። ነፍሴን ደግሞ አነሳት ዘንድ አኖራለሁና ስለዚህ አብ ይወደኛል አለ። ድምፁን በጎቹ እንደሚሰሙት ቁጥር 16 አድርገው
ለበጎቹ ሲል ነፍሱን ይህን እንደሚያደርግ ከዚህም በረት ያልሆኑ ሌሎች በጎች አሉኝ፣ እነርሱ ደግሞ ላመጣ ይገባኛል። ድምፄን ይሰማሉ፣ አንድም መንጋ ይሆናሉ፣ እረኛውም አንድ። የነፍሳችን ጠባቂ፣ የዓለሙ እረኛ፣ የዓለሙ ጠባቂ። በጎች እናንተ የምታረቡት አርዳችሁ ልበሉ፣ ሸጣችሁ ልብስ ልገዙባቸው፣ ጫማ ልትገዙባቸው፣ ቤት ልትሰሩባቸው ነው። ስጋቸውን ልበሉ ነው። የእኛ ጌታ የእኛ አምላክ ክርስቶስ የበጎቹ እረኛ፣ እውነተኛው ጠባቂ፣ የነፍሳችን ጠባቂ እርሱን አርደን ምንበላው አይምን አርዶ የሚበላን ሳይሆን ነፍሱን ስለኛ የሚሰጥ ስለ በጎቹ የሚታረድ ስለ በጎቹ ፍቅሩን እንዲህ የገለጠ ነው። ጠባቂያችን ድምፁን የምናውቀው እርሱም የሚያቀን ነፍሱን ስለኛ ሰጥቶ ዮሐንስ ወንጌል ምዕራፍ 11 ቁጥር 25 ላይ የሚያምንብኝ ቢሞት እንኳን ለዘላለም ይኖራል ብሎ የነገረን የሚያምንበት ምን የዘላለም ቢኖር ኢየሱስም ትንሣኤና ሕይወት እኔ ነኝ። ትንሣኤ እርሱ ብቻ ነው፣ ሕይወት እርሱ ብቻ ነው። የሚያምንብኝ ቢሞት እንኳን ሕያው ይሆናል። ሕያው የሆነም የሚያምንብኝ ሁሉ ለዘላለም አይሞትም። ይህን ታምኛለሽ አለ። ክርስቶስ በስጋ የተገለጠው ሕያው አምላክ በስጋ የተገለጠው የባሪያውን መልክ ይዞ የመጣው ያ የማይዳሰሰው የማይነካው የማይሞተው የማይጠማው የማይራበው የማይመታው በስጋ ተገልጦ ተዳሰሰ፣ ተመታ፣ ታመመ ስንል እኛን ለማክበር እሱ የባሪያን መልክ ይዞ መጣ። እግዚአብሔር እንዴት እንደዚህ ይሆናል በሚለው ከሄድን አይደለም የባሪያን መልክ ይዞ መምጣቱ እኛን በመጀመሪያ መፍጠሩ በራሱ ለሱ ክብር ነው ወይ? እርሱን ከፍ የሚያደርገው የሚያከብረው ነው ወይ? እኛን መፍጠሩ ራሱ እርሱ ጎሎበት የሆነ ነገር አስፈልጎት እዚህ ጋር መስራቱ እሱን ከፍ የሚያደርገው ነው ወይንስ እርሱ የባህሪ ገዢ ለፍጡራኑ የጸጋ ገዢ ሊሰጥ ነው? ጸጋውን ሰጥቶን በጸጋ ሰጥቶን የጸጋ ገዢ እንድንሆን አደረገን እንጂ የሆነ ነገር አስፈልጎት መፍጠሩ በራሱ ሀሊማ በጭቃንችን መስራቱ በራሱ አላ እሱን ከፍ ያደረገው ይመስልሻል? አንድ ሰው ቴሌቪዥን ሲሰራ ወይም ሞባይል ቢሰራ በዛ በቴሌቪዥን ወይም በሞባይል በፈጠረው ሊመሰገን ሊከበር ሊሸለም ይችላል። ፈጣሪ ዓለምን በመፍጠሩ እኛም በመፍጠሩ በጣም ጎበዝ ይባላል? ኦኬ ካለመፍጠሩ ያንን መፍጠሩ በፊት የሆነ ጉድለት ኖሮበት ሲፈጥር የሚያገኘው ክብር ይኖራል? ኖ መፍጠሩ ራሱ ለሱ ትልቅ ክብር ነው እንዴ? አይደለም እኮ አይደለም። እንኳን በስጋ መገለጡ ማለት ነው። በስጋ መገለጡ ደግሞ የባሪያውን መልክ ያዘ። ምንን የሚያሳይ ሆነ ማለት ነው? ፍቅሩን የገለጸበት እግዚአብሔር ለሰው ልጅ ለፍጡራኑ ፍቅሩን የገለጸበት ሆነ ማለት ነው። የእናንተ ታውቂያለሽ አላህ ለተራራ ተገልጧል። የእኛ አምላክ ግን ከተራራም በላይ ከመላእክትም ከማንኛውም በላይ የባሪያውን መልክ ይዞ የሰውን ለሰው ተገልጧል ብለን እናምናለን። አላህ ከሌሊቱ 1/3 ሁሌም ወደ አርሽ ይወርዳል ብለሽ ታምኛለሽ። የእኛ አምላክ ግን አንዴ ይሄንን ፈጽሞታል ብለን እናምናለን። አንዴ ሲያወራ እያስጨረሻ ሊማ የእናንተን ብቻ የእኛን አትንካብን የሚባል ነገር የለም እዚህ ንጽጽር ቤት ስለሆነ ማለት ነው። አይደለማ መጀመሪያ ስለ እስልምና ከሆነ ስለ እስልምና ብቻ ማለት እንዲገባሽ ነው፣ እንድትረጁ ነው ሀሊማ፣ እንድትረጁ ነው። ሌላ ለምንም አይደለም። እሺ ለአታኪንግ ምናምን አይደለም፣ እንድትረጁ ለመማማር ብቻ ነው። አንቺ ለአይምሮሽ የምትቀበዩን ነገር የተመለሰልሽ ነገር ትይዣለሽ፣ ችግር የለውም። እሺ እኔ እያልኩ ያለሁት እግዚአብሔር ኢየሱስ ክርስቶስን ለምንድን ነው ያሰቀለው? ለምንድን ነው የተሰቀለው? ኦኬ እግዚአብሔር እኛን ለመማር ብሎ እንዴት እሱን ካስገደለ እሱ ከሞተ ራሱ ፍትሃዊ አይደለም ማለት ነው። ለምን ኢየሱስ ይሞታል? ኦኬ ፍትሃዊ አይደለም የምትይው በምን እንዳይተሹ? ለምን ኢየሱስ ክርስቶስን አስገደለው? ለምን ሞተ እኮ ፍትሃዊ አይደለም ስትይ ዳኝነትሽ ምን ላይ ቆመሽ? እሱን አስገድሎ ነው እንደ እኛን የሚመራን? ኦኬ መልካም። ክርስቶስ ማቴዎስ ወንጌል ምዕራፍ 21 አንዴ ቁጥር 28 አንዴ ክፈትልኝ። ይህንን ጥያቄ አንቺ ጋር ማመጣዋለሁ። እስከዛ ድረስ ሳይ ሙስሊም 21 67 ኤን እያነበብሽ ጠብቂኝ። ፍትሃዊ አይደለም ላልሽው እኔም ፍትሃዊ አይደለም ያልሽበትን በዛው ቻሌንጅ ስለማደርግሽ እንዲህም ይላል። እንዲሁም ስም ጥያቄ ልጠይቅ ነው የገባሁት። ከፍትህ አንጻርማ ካነሳችሁ እናንተ ጋር ብዙ ስላለ በኢሳ ምትክ ሌላ ተሰቀለ ብላችሁ ስለምታምኑ ማለት ያ እንዲህም ይላል ሀሊማ፣
እንዲሁም የሰው ልጅ ሊያገለግል ነፍሱንም ለብዙዎች ቤዛ ሊሰጥ እንጂ እንዲያገለግሉት አልመጣም አለ። ክርስቶስ የመጣሁት ለእናንተ ቤዛ ልሆን ነው፣ ላገለግላችሁ እንጂ እንድታገለግሉኝ አይደለም አለ። ስለ ፍትህ አንጻር የምናነሳው ከኛ አንጻር ነው ወይንስ ከእሱ አንጻር? እሱ ከሆነ ኖ እኔ የመጣሁት ነፍሴን ልሰጣችሁ ፍቅሬን እዚህ ማች ልገልጽላችሁ ነው አለን። ኖ ተሳስተሃልን በለው። በየትኛው ዳኝነት እኔ የመጣሁት ላገለግላችሁ ነው ሲለን ማገልገል ትክክል አይደለም? በምን በየትኛው ህግ? ዮሐንስ ወንጌል ምዕራፍ 13 ቁጥር 13 ነው ይክፈተው። ለምንድን ነው የመጣሁት አለን? ላገለግላችሁ። እንዴት ነው የሚያገለግለን? እንየው። እናንተ መምህርና ጌታ ትሉኛላችሁ፣ እንዲሁ ነኝና መልካም ትላላችሁ። እንግዲህ እኔ ጌታና መምህር ስሆን እግራችሁን ካጠብኩ እናንተ ደግሞ እርስ በርሳችሁ እግራችሁን ትተጣጠቡ ዘንድ ይገባችኋል አለ። እኔ መምህራችሁ ጌታችሁ ስሆን እግራችሁን ካጠብኩ እናንተ ይህንን ታደርጉ ዘንድ ይገባል ብሎ አገልግሎቱ እግር እስከ ማጠብ ድረስ እንደሆነ ነገረን። እኔ ለእናንተ እንዳደረግኩ እናንተ ደግሞ ታደርጉ ዘንድ ምሳሌ ሰጥቻችኋለሁ አለ። እኔ የተገለጥኩት ምን አይነት ፍቅር ስቦኝ እናንተ ጋር መጣው፣ ይሄን አደረግኩኝ። ፍቅሬ ደግሞ እስከ ሞት ድረስ እናንተን የሞት ያ አዋጅ የታወጀባችሁን በሞት ሽርና ሕያውነትን ሰጣችኋለሁ። ፍቅሬን እስከ ሞት ድረስ ገልጽላችኋለሁ። እናንተ ግን ለወንድሞቻችሁ ደግሞ ይህንን አድርጉ። አንደኛ ጴጥሮስ ምዕራፍ 2 ቁጥር 22 አንድ ክፈተው። ይህንን አድርጉ አለን። ኖ ይሄ ጤናማ አይደለም፣ ትክክል አይደለም። በየትኛው ህግ እናየዋለን? ክርስቶስ ቤዛ ሊሆነን ጥፋታችንን ራሱ ሊከፍልልን። ትክክል አይደለም የሚባለው መቼ ነው? እና በግድኛ ብንለው እና አድርግ ብለን እኛ ብንሆን አዛዦቹ አንቺ ያልሽው ትክክል ይሆናል። ሰንበዲ ሳይፈልግ ና እንዲህ ተቀጣልኝ መቀጣት አለብህ ብለን እኛ ብንሆን እሱን ያዘዝ ነው። ያለ ፍላጎቱ ቢሆን ያለ ፍቃዱ ቢሆን እሱ ሳይፈቅድ እሱ ሳያፈቅር ቢሆን አንቺ ያልሽው ትክክል ነሽ። የተጠራችሁ በዚህ ነውና ክርስቶስ ደግሞ ፍለጋውን እንድትከተሉ ክርስቶስ ምሳሌ ትቶላችሁ ስለ እናንተ መከራን ተቀብሏልና እኛ እሱን ፍለጋ ተከትለን ምሳሌ ተወልን። እርሱ ኃጢአትን አላደረገም፣ ተንኮልም በአፉ አልተገኘበትም። ሲሰድቡት መልሶ አልተሳደበም፣ መከራን ሲቀበል አልዛተም። ነገር ግን በጽድቅ ለሚፈርድ ራሱን አሳልፎ ሰጠ። ለኃጢአት ሞተን ለጽድቅ እንድንኖር እርሱ ራሱን በስጋው ኃጢአታችንን በእንጨሌ የተሸከመ በመገረፉ ቁስል ተፈወሳችሁ አለን። ስለዚህ ክርስቶስ ፍለጋውን እንድንከተል ይሄን ሁሉ ካደረገልን፣ ምሳሌውን እንድንከተል ይሄን ሁሉ ከሰጠን፣ ይሄን ሁሉ ምሳሌ ካደረገልን ይሄ ትክክል አይደለም። በየትኛው? ራሱ እኮ ነው ፍቅር ስቦት መጥቶ ይሄን ያደረገው። ራሱ ነው ወዶ ፈቅዶ ይሄን ያደረገው። ኖ ስህተት ነው ካልን በየትኛው ህግ በምኑ ስህተት ነው ለማለት? ነገር ግን እግዚአብሔር በምህረቱ ባለጸጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳ በሆን ጊዜ ከክርስቶስ ጋር ህይወትን ሰጠን፣ በጸጋ ድናችኋልና ይላል 3:16 ዮሐንስ 3። ስለዚህ ከጸጋው አንጻር ከፍቅሩ አንጻር እንዲሁ ከወደደንና ይሄንን ካደረገልን በእርሱ የሚያምን ሁሉ የዘላለም ህይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለሙን እንዲወዷልና እዚህ ስማች ፍቅሩን ከገለጸልን ኖ አንተ ተሳስተሃል። በምን ህግ? ምኑ ነው ስህተት? እኛ ብንሆን ያዘዝነውና ሳይወድ ሳይፈቅድ እሱ ሳይወደን በግድ አድርግ ብንለው እኛ ብንሆን ኢትስ ኖት ፌር፣ እንደዚህ መሆን የለበትም እንላለን። ሳይ ሙስሊም 1:67 ኤሌ እንዳለው ትክክል አይደለም እንላለን፣ ስህተት ነው እንላለን። ራይድ አሰሊን 432 ወይም ደግሞ ሳይ ሙስሊም 21:67 ኤሌ ለምሳሌ The messenger of Allah said, ያላ መልክተኛ እንዲህ አለ, on the day of resurrection Allah will deliver to every Muslim, a Jew or a Christian, and say, this is your ransom from hellfire. በቂያማ ቀን አይሁድ ወይም ክርስቲያን
ለእያንዳንዱ ሙስሊም አላህ ቤዛ አድርጎ የሰጠውና ይህ ከገሃነም መዳኛህ ነው ይለዋል አለ። እኔ አሁን ለማንኛውም ሙስሊም ቤዛ መሆን አልፈልግም። ያው እኔ ፍላጎቴ አይደለም። ክርስቶስ ግን ወዶ ፈቅዶ እኔ ቤዛ ሆነሃለሁ አለኝ። ኢትስ ኖት ፌር፣ ትክክል አይደለም ብላ ሀሊማ እየሞገተች ነው። አልፈልግም ቤዛነት እሱ እንዲሆነኝ አለች። ነገር ግን አላህ ደግሞ ምንድን ነው በቂያማ ቀን ለእያንዳንድሽ ሙስሊም አንድ አይሁድ ወይም ክርስቲያን ቤዛ ይሆንሻል ያለ ፍላጎቴ በግዴታ ማለት ነው። መሆን አልፈልግም እኔ ግን። ክርስቶስ ግን ወዶ ፈቅዶ ቤዛ ልሁናችሁ አለ። የትኛው ነው ሴንስ የሚሰጠው? የትኛው ሴንስ የሚሰጠው?